በትንቢተ ሆሴዕ ላይ ስታነቡ እግዚአብሔር ይጸጸት ዘንድ ሰው አይደለም ይላል። እግዚአብሔር ይጸጸት ዘንድ ሰው አይደለም። ስለዚህ እግዚአብሔር አይጸጸትም ማለት ነው። እዚህ ደግሞ እግዚአብሔር ተጸጸተ ይላል። ኦሪት ዘፍጥረት ምዕራፍ 6 ደግሞ ስታነቡ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል። አሁን ሁለት ሐሳቦችን በደንብ ታያላችሁ። አንደኛው እግዚአብሔር እንደ ሰው አይጸጸትም። ይሄ የቤተ ክርስቲያን አስተምህሮ ነው፣ መጽሐፍ ቅዱሳዊ አስተምህሮ። ስለ እግዚአብሔር ባህሪ ስንናገር አንዱ እግዚአብሔር ጸጸት የሌለበት ነው። ጸጸት የሌለበት ለምንድን ነው ስትሉ፣ አንደኛ እግዚአብሔር ስራው ሁልጊዜም መልካም ነው፣ አይሳሳትም። ሁለተኛ አንድን ነገር ከመሆኑ አስቀድሞ ያውቀዋል። ካወቀው ደግሞ መጨረሻውን አውቆ ስለሚሰራ እኛ የምንጸጸተው አንድን ነገር ስናደርግ ካደረግነው በኋላ የሚመጣውን ውጤት ስለማናውቀው እናደርገውና ውጤቱ ሲበላሽብን ወይኔ እንዲህ ባላደርግ ኑሮ እንላለን። ወይም ደግሞ ውጤቱ ሲያንስብን ወይኔ እንዲህ ብጨምርበት ኑሮ እንላለን። እግዚአብሔር ግን ብጨምረው ኑሮ የሚለው የለውም። ሁሉንም ሞልቶ ነው የሚሰራ። ባላደርገው ኑሮ የሚለው የለውም። ስራው መልካም ነውና እግዚአብሔር የሰራው ሁሉ መልካም ስለሆነ ወሬ እግዚአብሔር ከመሰናይ ወሬ እግዚአብሔር ከመሰናይ ወሬ እግዚአብሔር ከመሰናይ ይላል። በስድስቱ ቀን ፍጥረት ሁሉ እግዚአብሔርም መልካም እንደሆነ አየ፣ መልካም እንደሆነ አየ። ምክንያቱም እንደዚያ ተብሎ ለፍጡር አልተነገረም። መልካም እንደሆነ አየ ተብሎ የተነገረለት እግዚአብሔር የሚሰራው ስራ ሁሉ አንሶት ብጨምርበት የሚያሰኝ በስቶበት አይ እዚህ ላይ በስቶበታል ብቀንስበት ኑሮ የሚያሰኝ የለበትም። ስራው ትክክል ነው። ታዲያ እንደዚያ ከሆነ እግዚአብሔር አይጸጸትም። ወደ ታሰብ ደግሞ መልሶ ደግሞ እግዚአብሔር ሰውን በመፍጠሩ ተጸጸተ። እዩ ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔርም የፈጠረው ፍጥረት መልካም እንደሆነ አየ አለ። ሰኞ ማክሰኞም አለ፣ ረቡዕም እንደዚሁ አለ፣ ሐሙስም አለ። ከዓርብ ከሰው ፍጥረት ሲጀመር ወርኤ እግዚአብሔር ጥቀ ከመሰናይ እግዚአብሔርም ሰውን መፍጠሩ እጅግ መልካም እንደሆነ አየ። ሰኞ ማክሰኞ ረቡዕ ሐሙስ ሌሎች ፍጥረታት ላይ መልካም እንደሆነ አየ አለና ዓርብ ሲደርስ እጅግ መልካም እንደሆነ አየ ይላል። ጥሩ እግዚአብሔር ሰውን መፍጠሩ እጅግ መልካም ከሆነ መልሶ ደግሞ እግዚአብሔር ሰውን በመፍጠሩ ተጸጸተ ማለት ምን ይሆናል? ምን ማለት ነው? ወይኔ ሰው ለካ እንዲህ የሚያደርግ እንዲህ ባይሆን ባውቅማ ባልፈጥረው ኑሮ ማለት ነው። እንደዚያማ ከሆነ እግዚአብሔር እንቅድመ ይፍጥሮ ለአዳም ያምርግ ብሎ እግዚአብሔር አዳምን ከመፍጠሩ በፊት አዳም እስከ መጨረሻው የሚሰራውን ስራ ሁሉ ያውቃል። እግዚአብሔር አዳም ከመፍጠሩ በፊት አዳምን ካወቀው፣ አዳም እንደሚሳሳት እንደሚበድለው ካወቀ፣ የአዳም ልጆችም እንደሚበላሹ ካወቀ፣ ሲበላሹ ወይኔ ብሎ እግዚአብሔር ይጸጸታል ወይ? አይጸጸትም። ታዲያ እንደዛ ከሆነ እግዚአብሔር ተጸጸተ ማለት ምን ማለት ነው ስትሉ፣ የመጀመሪያው ጸጸት የአሁኑ ጸጸት ሌላ ነው። የኦሪት ዘፍጥረቱ ጸጸት ሌላ ነው። ተጸጸተ የሚለው አይጸጸትም እንጂ እግዚአብሔር ቢጸጸት ኑሮ ሰዎች የሰሩት ኃጢአት የሚያጸጽት ነበር ማለት ነው። ይሄ ምን ማለት ነው? ገብቷችኋል? እንግዲህ ምን አደርጋለሁ? አይውላችሁ ተመልከቱ። ይሄ የቤተ ክርስቲያን የትርጓሜ ስልት ነው አንዱ። ልብ በሉ። ባጭሩ መጀመሪያ አንዱ ቀለል ባለ አማርኛ ስነግራችሁ የሰው ኃጢአት በጣም ከባድ ደረጃ መድረሱን ነው የሚገልጸው። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔርን ሰውን በመፍጠሩ ተጸጸተ፣ ምድርም አፍ አውጥታ ከሰሰቻቸው የሚለው እነዚህን መሸከም አቃተኝ ብላ ስትከስ፣ ይሄ ማለት እግዚአብሔር በባህሪው ጸጸት የሌለበት አምላክ ስለሆነ ነው እንጂ እግዚአብሔር የሚጸጸት ባህሪ ያለው አምላክ ቢሆን ኖሮ ሰዎች የሰሩት ኃጢአት መጠኑ እግዚአብሔርንስ እንኳ እስከ ማጸጸት የሚደርስ ነው። እሺ አሁን እስገባችሁ? ገብቷችኋል? አሁን አዎ እግዚአብሔር አይጸጸትም እንጂ የሚጸጸት አምላክ ቢሆን ኖሮ ሰዎች የሰሩት ኃጢአት እግዚአብሔርንስ እንኳ እስከ ማጸጸት የሚደርስ ነው ማለት ነው። እግዚአብሔር አይጸጸትም እንጂ እስከዚህ ድረስ እግዚአብሔርን የሚያበሳጭ የቅድሙ ኃጢአት ማለት ነው።
ትናንትና የጠቀስነው ትንቢተ ዮናስ ምዕራፍ 1 ላይ ያለ እስመ አርገ ኃጢአቶሙ ሀቤ ኃጢአታቸው እስከኔ ደርሷል የሚለው ነው። በቃ ሰው ኃጢአቱ ሞልቶ ጽዋው ሞልቶ ተርፎ ፈሶ በቃ እግዚአብሔርን እስከ መፈታተን የሚደርስ ማለት ነው። እንደዚህ ነው። እግዚአብሔር የማይለወጥ አምላክ ስለሆነው እንጂ እግዚአብሔርን የሚያበሳጭ ኃጢአት ነው። በጠፉ ልክ በአባት በእናት ግስ ማለት የቅኔ መምህራን አሉ እዚህ እነሱ ያግዙኛል። በቅኔ ቤት አንድ አማርኛ በበቂ ማውጣት የሚባላል። በበቂ ማውጣት ማለት የለም ሐሳቡ እዚያ ውስጥ አልተጠቀሰም፣ ግን በበቂ ይወጣል እዚህ ውስጥ። አሁን እግዚአብሔር አይጸጸትም እንጂ የለም የሚለው እዚህ ውስጥ የለም። የሚወጣው ግን የእግዚአብሔርን ባህሪው ካወቅን ዘንድ በአንቀጹ ውስጥ ያለበትም እና በትርጓሜ እንዲህ ያለበት ነው የሚል ቅኝ የሚመጣው ከዚህ የተነሳ ነው። በውስጡ አለ ማለት ነው። አልተነገረም እንጂ ከላይ አልተጻፈም እንጂ ሐሳቡ በውስጡ አለ ማለት ነው። ምክንያቱም እግዚአብሔር መጀመሪያ እጅግ መልካም ነው ተብሎ ተነግሮናልና እና እግዚአብሔር ይጸጸት ዘንድ ሰው አይደለም ተብሎ መጻፉ ባህሪውን ይገልጣል። ቀለል ባለ አማርኛ መጨረሻውን ስደመድሙት እግዚአብሔር አይጸጸትም ተብሎ የተጻፈው ባህሪው የማይለወጥ መሆኑን ይገልጣል። እግዚአብሔር ተጸጸተ ተብሎ ደግሞ የተነገረው የሰውን የኃጢአት መጠን እግዚአብሔርን እስከ መፈታተን ይደርሳል ማለት እንደሆነ እዚህ እንረዳለን።